አንዳንድ ሰዎች ቤተክርስቲያን ባላወጀችበት ሰዓት ይጾማሉ። ቤተክርስቲያን ጾም ነው ብላ ስታቦች ደግሞ ይበላሉ። ጉራማይሌ የሆኑ ሰዎች አሁን ትንሳኤ ከመድረሱ በፊት ጾም ፈተናል የሚሉ አሉ አይደል? እህተ ማርያም እንደምትባሏ ቀበጥ አይነት ሴት ማለት ነው። በዚህ ቀን ጾም ፈትቻለሁ ትላለች። አዳሜ ይበላል። የኛን ቆብ እያደረጉ የሚበሉም አሉ ለማስመሰል ማለት እንጂ አንድ መንደረኛ ተነስቶ በዚህ ቀን ጾም በዚህ ቀን ደግሞ ፈስክ ሊለል አይችልም። ጾሙ የሚሰለቻችሁ ከሆነ ረሃብ የሚያስቸግራችሁ ከሆነ በነፍሳችሁ እየጾማችሁት አይደለም ማለት ነው። ስለሚበላና ስለማይበላ ጭቅጭቅ እንትን በጾም ይበላል አይበላም ጭቅጭቁ በዚህ ሰዓት ረዱ በዚህ ሰዓት ቀቅሉ አልተጻፈም። አስፈላጊው ስላልሆነ ማለት ነው። ማንም ሰው ሊነግራችሁ አይችልም ይሄን ዶሮ ስንት ሰዓት እንደሚታረድ። ቆይ ይሄ ጾም ይፈታ ብሎ የሚቀጥር ሰው አለ እንቀውጠዋለን ብሎ ማለት ነው። ዶሮ አባት አሉ አባ እኔ ጋር ይመጡ ከተማ ቢመጡ እኮ ምናምን ብለው ይዘዋቸው ይመጣሉ። እዚህ ከዛ አጥማቂ ሆነው ያርፉታል። ፈረኩሩ ዘልፈ ለጠፈረ ሰማይ በማእከላ ድራለ ፈመዓልት ለጽልመተ ሌሊት በክፍላ ለስልጣነ ቃልከ ይትእዘዙ ከዋክብት ወእብላ። የምንነጋገርበት የስብከታችን ርዕስ የሚሆነው የነፍስ ጾም በሚል ርዕስ ይሆናል። መነሻ የምናደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ያለውን ኃይለ ቃል ነው። እንደዚህ ነው የሚለው፣ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም ሐሳብህ ውደድ ይላል። ጌታ አምላክህን በፍጹም ልብህ በፍጹም ነፍስህም በፍጹም ሐሳብህ ውደድ። ይህንን የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን የተናገረው ደግሞ አዋቂ ነኝ ብሎ ራሱን ለሚያመጻድቅ ለአንድ የኦሪት ምሁር ጥያቄ በተጠየቀ ጊዜ የመለሰው ነው። ይሄ የኦሪት ምሁር ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ቀርቦ ሊፈትነው ይላል ጽሑፉ፣ ከሕግ ማናችይቱ ትበልጣለች ብሎ ጠየቀው ነው የሚለው። ይሄ አሁን ሊፈትነው ቀርቦ የሚለው ቃል በተለያየ ቦታ ላይ ተጽፏል። በማቴዎስ ወንጌል ምዕራፍ 4 ላይም ዲያብሎስ ሊፈትነው ቀርቦ ይላል፣ አሳየው ይላል። ይሄም ምሁር ነኝ የሚል ሰው ወይም አዋቂ ነኝ የሚል ሰው ሊፈትነው ቀርቦ ይላል። እነሱ ስለሚመስላቸው ክርስቶስን የፈተኑት ወይም ክርስቶስን በጥያቄ ያስጨነቁት ስለሚመስላቸው ተጻፈ እንጂ እሱ በእነሱ የሚፈተን ሆኖ አይደለም ይላሉ ሊቃውንቱ። እውነታውም ይሄ ነው። ዲያብሎስ ጠጠሩን እና ዛፉን ቅጠሉን ብር ወርቅ አድርጎ አሳየው ይላል። ክርስቶስ ጠጠሩ ዛፉ እና አሸዋው በአጠቃላይ በመሬት ላይ ያለው ነገር በሙሉ ወርቅ ብር ሆኖ አልታየም። ግን ዲያብሎስ እንደዛ የሚያይለት ስለመሰለው ይላሉ ሊቃውንት። በሚገባ ነው የተረጎሙት። ደግሞም ትክክለኛው ነገር ይሄ ነው። ዲያብሎስ ልክ እኛ ላይ እንደሚጫወትብን በምትሃት ራሱን የብርሃን መልአክ አድርጎ ገልጦ እንደሚመጣው ለክርስቶስም ልክ እንደዛ ይታየዋል ማለት አለ። እሱ በትክክል ያየዋል። ግን ዲያብሎስ የሚመስለው የእሱን ምትሃት የሚያይለት ስለሚመስለው ነው። ይህም ፈሪሳዊ ወይም ሕግ አዋቂ ወደ ክርስቶስ ቀርቦ ጥያቄ ሲጠይቅ ሊፈትነው ስለሆነ ክርስቶስን ጥያቄ የሚጠይቀው የተፈተነለት ስለሚመስለው ሊፈትነው ብሎ ጸሐፊው ጽፎታል። የማቴዎስ ወንጌል ምዕራፍ 22 ቁጥር 35 ላይ ጀምራችሁ ስታነቡ ከእነርሱም አንድ ሕግ አዋቂ የኦሪት ምሁር ነው። ምድራዊ ሕግን ጠንቅቆ የሚያውቅ ማለት ነው። የኦሪቱንም ሕግ ጠንቅቆ የሚያውቅ በወቅቱ ፈራጅ ከሚሆኑት ወይም ተጠያቂ ከነበሩት መምህራን መካከል አንዱ ነው። ሊፈትነው ወደ ክርስቶስ ቀረበና መምህር ሆይ ከሕግ ማናችይቱ ትእዛዝ ታላቅ ናት ብሎ ጠየቀው ይላል። አንዳንድ ሰዎች ወደ መምህራን የሚጠጉት እንደዚህ አይነት ጠባይ ይዘው ነው ይባላል። አንድን ጥያቄ ለብዙ መምህር የሚጠይቁ ሰዎች አሉ።
እና አንድ ጥያቄ ነው፣ መልሱ ተመልሷል። ሊያውቁት ይችላሉ። ቆይ እስኪ ደግሞ ይሄኛው ልጠይቀው፣ ያኛው እንደዚህ ብሎ መልሷል፣ ቆይ ደግሞ ይሄ ምን ብሎ ይመልስ ይሆን ብለው ጥያቄ ይዘው የሚሽከረከሩ ምዕመናን አሉ። እግዚአብሔር ከነዚህ ይሰውራችሁ። በእውነት ጥያቄ የሚጠየቀው ለምንድን ነው? ለማወቅ ነው አይደለም? ማወቅ ደግሞ የሚፈለገው ለምንድን ነው? ለመስራት ነው፣ ለመተግበር። አሁን ብዙ ጊዜ ጥያቄ ይዘው የሚሽከረከሩ ሰዎች እንደዚህ ናቸው። መጋቤ ሐዲስ እሸቱ ሁላችሁም ታውቋቸዋላችሁና አንድ ቀን ጉዞ እየሄድን አንድ ምዕመን መኪና ውስጥ አንድ ጥያቄ ጠየቁኝ አሉ እና ደግሞ እግዚአብሔር ሲረዳኝ አሉ። ያው እሳቸው ለትህትና ነው የተናገሩት። ያችን እሳቸው የጠየቁኝን ጥያቄ የዕለቱ ስንክሳር ላይ አንብቤ ነው ከቤት የወጣሁት እና በቅርብ አውቃታለሁ ማለት ነው ያችን ጥያቄ ለማለት ነው እሳቸው። እና ጥያቄውን ሲጠይቁኝ በደንብ አድርጌ መለስኩላቸው አሉ። ጥያቄውን አልነገሩን እና ከዛ በኋላ ምን አሉ የተመለሰላቸው ሰው በጣም የሚገርም ነው። አለቃ እያሌውንም ጠይቄ ልክ እንደርሱ ነው የመለሱልኝ። እኚህ ሰውዬ አይነ ስውርን ከአይነ ስውር ነው የበላሉት ብዬ ታዘብኳቸዋሉ። እንዲህ አይነት ሰዎች አሉ። አይ እንትና የመለሰው እንደዚህ ነው፣ ይሄ እንኳን ዝም ብሎ ነው የሚሉ ደረጃ ለመመደብ ጥያቄ የሚጠይቁ ማለት ነው። እና ይሄ ሰው እንደዚህ ነው ሊፈትነው ወደ ክርስቶስ ቀርቦ እስኪ ምንድን ነው የሚመልሰው? እንዲህ ካለ እንዲህ ነው ማለት ነው፣ እንዲህ ብሎ ከመለሰ እሱ እንዲህ ነው ማለት ነው ለማለት እንጂ ጥያቄው ጨንቆት አይደለም የሚጠይቀው ማለት ነው። ልብ ለማውለቅ ነው። እና መጥቶ ጥያቄ ጠየቀው። ከሕግ ማናችይቱ ትእዛዝ ታላቅ ናት? የትኛይቷ ናት? የትኛይቱ ትእዛዝ ነች ታላቅ ብሎ ጠየቀው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሊፈትነው እንደሚጠይቀው እየተረዳ ግን በቅንነት መለሰለት። ለእኛ ትምህርት ሲሆን ማለት ነው። ምክንያቱም ፍርዱ እሱ ላይ ነው። ከእናንተ ምንም የሚቀር ነገር የለም እና የተጠየቃችሁትን ግን በአግባቡ መልሱ፣ ሳትቆጡ ሳትበሳጩ፣ ወይም ደግሞ እንዲህ ሊል ነው ብላችሁ የማይለውን ነገር ወይም የሚያውቀውን ነገር ከመናገር ተቆጥባችሁ ጥያቄ መልሱ ሲለን እንዲህ ብሎ መለሰለት። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አሳብህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይቺ ናት። ሁለተኛይቱም ይችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕግም ሁሉ ነቢያትም ተሰቅለዋል ይላል። ማለት ኦሪቱም የነቢያቱም ማስተምህሮ ወንጌልም ሁሉም በእነዚህ ይፈጸማሉ አለ ይላል። ከዛ በኋላ የሰውዬ ምን አለ? እናንተ አንብቡት። እኔ አሁን ከዚህ ከሚያነሳው ርዕስ ጋር ስለማይገናኝ ማለት ነው። ምን አለው ክርስቶስን? ከዛ በኋላስ ታሪኩ እንዴት ነው የተደመደመው? እሱ አሁን እኔ የምነሳበት ነጥብ ስላልሆነ ወደዛ ልድም። የተነሳሁት የማቴዎስ ወንጌል ምዕራፍ 22 ከቁጥር 35 ነው። የሚቀጥለውን እናንተ አንብቡ። ታሪኩ ግን በዚህ አልተቋጨም። ሰውየው ሌላ ነገር ደግሞ አምጥቷል። መጨረሻ ላይም ክርስቶስ ነግሮታል። እጅግ በሚገርም መልኩ ለእኛ ትምህርት የሚሆን ነገር በውስጡ ታጭቆ የተቀመጠበት አንቀጽ ነው። ይሄ ግን የፈለግኩት ሲመልስለት ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አሳብህ ውደድ። ርዕሳችን የነፍስ ጾም የሚል ነው። ከዚህ ጋር ምን አገናኘው? ከዚህ ጋር የሚያገናኘው ምክንያት ብዙዎች ጾምን የምናገናኘው ከስጋ ጋር ነው። ብዙዎቻችን አሁን ጾም ከስጋ ጋር አይገናኝም እያልኩ አይደለም። ከስጋ ጋር ብቻ የሚያገናኙት ሰዎች አሉ። ጾምን ማለት ነው። ጾም ዋናውና ትልቁ ዓላማ ወይም ይሄ ምንድን ነው የሚባለው ታርጌት የሚባለው ዋናው ትልቁ ተልእኮ የነፍስ ጉዳይ ነው። ጾም የምንጾመው ስለ ነፍሳችን ነው። ልብ አድርጉ። የምንጾመው ስለ ነፍሳችን ነው። ለምን? ስጋን አድክሞ የነፍስን የበላይነት ለማምጣት ነው። እየበላን እየጠጣን የማንጸልይ፣ እየበላን እየጠጣን የማንሰግድ፣ እየበላን እየጠጣን እግዚአብሔርን ማናስበው ከሆነ ከምግብ ከመጠጥ ተቆጥበን እንድናስበው ማለት ነው። ምግብ ፈተና የሚሆንብን ከሆነ፣ ምግብ ከእግዚአብሔር የሚለየን ከሆነ ከሱ በአፋ ሆነን ነፍሳችንን ለማወፈር ነው። ብዙ ጊዜ ለስጋ የምንጠቀመው ነገር ነፍሳችንን ስለሚጎዳት ማለት ነው። ነፍስን ይሄ ፍንትው አድርጎ ለማውጣት ለነፍስ ጥንካሬ ለመስጠት ነው ጾሙ የተሰራው እንጂ ከስጋ ጋር ምንም ግንኙነት የለውም። ሉጋሙ ፈረሱን አቅጣጫውን በትክክል
እንዲመራውና ሰውየው ፈረሱን እንዲቆጣጠረው ነው ሉጋሙ የተበጀው። ሉጋሙ ስለ ሰውየው ነው፣ ልብ አድርጉ፣ ስለ ፈረሱ አይደለም። ሉጋም የሚደረገው ስለ ፈረሱ አይደለም። ፈረሱማ ቢወልቅለት ነው የሚፈልገው። ሉጋሙ ስለ ፈረሱ አይደለም የሚደረገው፣ ስለ ሰውየው ነው። ያለ ሉጋም ፈረሱን መግራት ሰውየው አይችልም። ይችላል? አይችልም። ይሄ አድቬንቸር ካልሆነ በስተቀር ይሄ ራስን እንደ ጀግና ለመቁጠር ካልሆነ በስተቀር ወደ ግራ ማዞር፣ ወደ ቀኝ ማዞር፣ ማቆም፣ ወደፊት ማስኬድ አይቻልም። ያገኘውን ነገር ሊለቃቅም ይችላል። ዝም ብሎ ሊሸመጥጥ ይችላል። ማቆም አይቻልም። ሉጋም ወሳኝ ነው። ሉጋሙን ሰውየው ፈረሱ ላይ የሚያደርግለት ለፈረሱ አዝኖ አይደለም፣ ስለ ሰውየው ነው ሉጋሙ የሚበጀው። ጾም የሥጋ ሉጋም ናት። ጾም የሥጋ ሉጋም ናት ካልን ለማን ጥቅም ነው? ለነፍስ ጥቅም ነው። ለሥጋ አይደለም። ሥጋም አይፈልገውም፣ በጭራሽ አይፈልገውም። ስለ በስቷል የሚለው እሱ ነው። ሰዓት የሚመለከተው እሱ ነው። ይጎዳል የሚለው እሱ ነው። የተለያየ ጥያቄዎች የሚያነሳው እሱ ነው። በጣም ፍስሐ የምታደርገው ነፍስ ናት። አንዳንድ ጊዜ የነፍስ የበላይነት ሲመጣ ሥጋም ሳይወድ በግድ የሚደሰትበት ሁኔታ አለ። በግዱ ይደሰታል ሥጋ ማለት ነው። ብዙ ሰዎች አሁን ሥጋውያን ሰዎች እንኳን ውፍ ይሄ ጾም ገብቶ በተገላገልን ሲሉ ሰምታችሁ አታውቁ? ዓለማውያን ሰዎች ራሳቸው ማለት ነው። ዓለማውያን ሰዎች የጾም ምግብ ከኛ ጋር አሳደው ይመገባሉ። ሰለቸን ብሎ ማለት ነው። ልብ አድርጉ፣ ክርስቶስም ተናግሯል። ሸክሜ ቀሊል ነው ብሏል። ቀንበሬ ልዝብ ነው አይጎዳም ብሎ ነግሮናል። ስለ ነፍስ ነው። ብዙ ሰው ግን ከሥጋ ጋር ነው የሚያገናኘው። ጥቂት ምሳሌዎችን ላንሳላችሁ። ጾሙ ስንት ቀን ቀረው ይላል አንድ ሰው። ስንት ቀን ቀረው? ስለዚህ ታሳቢ የሚያደርገው ምንን ነው? ሥጋን ነው። ስንት ቀን ቀረው? እሱ ነው። መፈታት ይፈልጋል። እንኳን ጾሙ ሉጋሙን ፈታላችሁ ነው ይባሉ ራሱ። በቃ ሉጋም ጾም ተፈቷል። አባባሉ ትክክል ነው፣ አግባብነት የለውም እያልኩ አይደለም። ሰው እስኪፈታ ይጠብቃል። ቆይ ይሄ ጾም ይፈታ ብሎ የሚቀጥር ሰው አለ። እንቀውጠዋለን ብሎ ማለት ነው። ከሥጋ ጋር ስለማይመች ማለት ነው። ብዙ ጊዜ ጾሙን ከሥጋ ጋር ነው የሚያገናኙት። ከሥጋ ጋር ስል ከሚበላው ሥጋ ጋር ሳይሆን ከሰውነታችን ጋር ማለት ነው። ከሥጋዊ አስተሳሰብ ጋር ማለት ነው። ከዚህ ምድር አስተሳሰብ ጋር ነው የሚያገናኙት። ጾሙ ስንት ቀን ቀረው ይላችኋል። ጾሙ እስከ ስንት ሰዓት ነው ይላል። እስከ 6 ነው መጾም ያለብን፣ እስከ 9 ነው። በቃ አቀራርቦ ጨርሶ ሰዓት ነው የሚያው። ስለዚህ ለሱ ጾም እሱ ነው። ከምግብ ጋር የተገናኘ ከሥጋ ጋር የተገናኘ ነው። ስለሚበላና ስለማይበላ ጭቅጭቅ እንትን በጾም ይበላል አይበላም ጭቅጭቁ ምንን ነው የሚያተኩረው ማለት ነው? ሥጋ ነው ነፍስን? ሥጋ ነው የሚያተኩረው። ነፍስን ቢያተኩር አይነሳም ራሱ አጀንዳው ነው ማለት ነው። አይጠቅማትማ። አትክልትን በላ ሥጋን በላ ከነፍስ ጋር ምንም ግንኙነት የለውም። ምንም ግንኙነት የለውም። ለሥጋ ነው። ሥጋን ስንቀጣው ነው ነፍስ በትክክል መስራት የምትጀምረው። ግንኙነቱ ጾም ከነፍስ ጋር ሆኖ ከሥጋ ጋር የሚያገናኙት ለዚህ ነው። በትንሹ አንዳንድ ሰው ይጠይቃል እኮ ደውሎ ማስቲካ ይበላል አይበላል? አሁን ማስቲካ ከነፍስ ጋር ግንኙነት አለ? ምንም የለው። ከሥጋ ጋር ነው ግንኙነት ያለው። ስለዚህ ጾሙን ሰውየው ከሥጋው ጋር ነው ያስበው ማለት ነው። ምን ጠይቃቸው ጥያቄዎች በሙሉ ከነፍስ ጋር ግንኙነት ያላቸው አይደለም። መቼ ልቁረብ? ከስንት ሰዓት በኋላ ልቁረብ? ንስሐ እንዴት ልግባ? ይኸው ከነፍስ ጋር ግንኙነት ያላቸው ማለት ነው። ስንት ሰዓት ይታረዳል ይላቸዋል። አሁን ትንሣኤ ሲቀር መጥቶ ሰው ይሄ አሁን ከነፍስ ጋር ይገናኛል? ምንም አይገናኝም። የሥጋ ጾም ነው እየጾመ የነበረው ሰውየው ዶሮ የሚታረድበትን ሰዓት ነው የሚጠይቀው ጠብቆ ማለት ነው። እዛው ላይ ነን ያለ ነው ማለት ነው። ቢቀርስ እሱ ትኩረቱ ይሄው ነው ወይ? አልተጻፈም በመጽሐፍ ላይ በዚህ ሰዓት ረዱ፣ በዚህ ሰዓት ቀቅሉ፣ አልተጻፈም። አስፈላጊው ስላልሆነ ማለት ነው። ማንም ሰው ሊነግራችሁ አይችልም ይሄን ዶሮ ስንት ሰዓት እንደሚታረድ። ጾሙን ነው የሚነግሯችሁ። ጾሙ የሚያልቀው እዚህ ሰዓት ላይ ነው። ከዚህ ሰዓት ውጪ ጾም ነው የሚሏችሁ። ከዛ እንደሚመቸው እናደርጋለን እኛ እንደየ አካባቢ እንጂ በዚህ ሰዓት ነው የሚታረደው ምናምን ጭቅጭቅ ሁልጊዜ በቃ እሱ እንደዚህ ነው። አንዳንድ ሰው ያሳዝነኛል። የሚበላው የዶሮውን ሥጋ ነው። ገበያ ሄዶ የሚከራከረው ግን በዶሮው ቀለም አይደለም፣ ከለሩን። እንዲህ አይነት ዶሮ አለ፣ ቀለሙን ማለት ለመስቀል የሚታረድ ዶሮ አለ፣ ቀለሙ ለትንሣኤ የሚታረድ አለ። ነጋዴዎቹም እነዛን ከለሮች ይደብቋቸዋል። ወዲያውኑ ዶሮ ይታረዳል። ከዛ በኋላ ሙቋ እንከልስበታለን። ከዛ በኋላ ቆዳውን ገፍና እንጥለዋለን አይደል? የተጣላንበትን ከለር ማለት ነው። እቃ ነው የምንጫወተው ማለት ነው። በጣም ነው የምናዝነው፣ በጣም ነው የሚያሳዝነው።
አታድርጉት አይደለም። ላይናችሁ ደስ የሚለውን ዶሮ ገዝቶ ማረድ ሲያዩት ያማረ ሲበሉትም ይስማማል። ሲያዩት ያላማረ ደግሞ ሲበሉት ምን ይሆናል? ጥሩ ነው። ጥሩ ከለር ገዝታችሁ ብታርዱ ችግር የለውም። ግን እዛ ላይ መረባረብ፣ እዛ ላይ ገንዘብ መጨመር እንዴ! እሱን መጠየቅ ለመስቀል ምን አይነት ከለር ነው የሚታረዱ ብሎ መጠየቅ አለመብሰል እኮ ነው። በጣም ከስጋ ጋር ብቻ ነው። የስጋ ጾም ነው። በቃ ጾም ሰዓት ነው የሚታየው። የሚበላና ባይበላ ይመረጣል። የሚታረድበት የማይታረድበት እስከ ስንት ሰዓት ነው? ጭቅጭቅ ነው። ከስጋ ጋር ብቻ ይገናኛል። ጾም ሲያዝ ቅበላ፣ ሲፈታ ፋሲካ በጣም የሚደምቀው ቅበላውም የሚደምቀው ከስጋ ጋር ነው። ፋሲካውም የሚደምቀው ከስጋ ጋር ነው። ግን ቤተክርስቲያን ቅበላ የምትለው ከነፍስ ጋር ነው። የምንቀበለው ምንድን ነው? ጾሙን ነው። እኛ ግን ቅበላ ላይ ምንድን ነው እያደረግን ያለ ነው? ሽኝት ነው። እኛ ሽኝት ላይ ነው ያለ ነው፣ ቅበላ ላይ አይደለም። የስጋ ጾም ነው ጾሙ ማለት ነው። ከስጋ አስተሳሰብ ጋር ከስጋዊ ህይወት ጋር አሁን ይሄን ላስደነግጣችሁ አይደለም፣ ግን ያለ ነው እዚህ ደረጃ ላይ ነው። ዞር ዞር ብንል የምናየው እሱን ነው። ሰው ቅበላ ብሎ የሚጾመው ጾም የሚያስቀድስበት ቦታ ወይም ደግሞ የሚጸልየው የጸሎት አይነት ወይም ደግሞ ስለ ኃጢአቱ ስለሰራው በደል ከንስሐ አባቱ ጋር የሚይዘው ቀጠሮ ምናምን አይታየው። በቃ ለልጆቼ እናድርጌ ለእቴ ለአባቴ እናድርጌ ቅበላ ነው እኮ ቢያንስ እርጎ እንኳን መጠጣት አለባቸው። ጭቅጭቁ እሱ ነው። ስለሚገባው ጾም አይደለም። ይሄኛውን ያደረጉት አባቶች ልክ ጾሙ ሊገባ ሲል የፍስክ ምግብ የምንበላው ፈቃድን ለመክላት ያህል ነው ይላሉ። ፈቃድን አሁን በጾም አምሮትን እንዳያምረን አድርጌዋለሁ እኮ ብለን እንድናስብ ማለት ነው። ወጣችኋል? አምሮትን ለማስወገድ ያህል ሰምታችሁ አታውቁም? አንዳንድ ሰዎች ለአምሮት ያህል ብለው ሲቀምሱ ለአምሮት ብለው አይደለም፣ ለአምሮት ነው የሚበላው። በዚህ በሁለት ወር ውስጥ እንዳያምረን ማለት ነው። እኛ ግን እንደሱ ነው። አንዳንዱ እንደ ግመል ስቶር ያለው ሁሉ ይመስላል አይደል? ማጠራቀም ውስጥ የሚፈልግ ሰው ሁሉ አለ። በጣም ከባድ ነው። ምንድነው ስንል ግንኙነቱ በአብዛኛው ከስጋ ጋር የሆነ ነው። እግዚአብሔር አምላክህን በፍጹም ነፍስ ማለት በፍጹም ልብ በፍጹም ሐሳብ የሚለውን ቃል ሊቃውንቱ መተርጉማኑ ማለት ነው ሲፈቱት ወበኩሉ ነፍስከ ማለት በፍጹም ሰውነትህ ማለት ነው ይላሉ። አሁን ወደ ጾም እናምጣው። እግዚአብሔርን በፍጹም ነፍስ ውደድ ማለት በመላው ሰውነት ማለት በውሳጣዊውም በውጫዊውም ውደደው ማለት ነው። ወደ ጾም ስናመጣው በፍጹም ነፍስ ጾም ማለት በመላው ሰውነት ማለት ነው፣ በውስጥም በውጭም። የአብዛኛዎቻችን ጾም እኔንም ጨምሮ ሆድ ላይ ነው የሚገደበው ማለት ነው። የሆድ ጾም ነው። የሚበላው የማይበላው ከሆድ ጋር ነው የሚገናኘው። የሰዓት ሁኔታም ከሆድ ጋር ነው የሚገናኘው። ቆይቶ መመገብም ከሆድ በአብዛኛው ማለት ነው። ግን ወደ ውስጥ ሲገባ የነፍስ የሚሆነው እንዴት ነው? የተወሰኑ ነጥቦችን እናያለን። ከዛ በፊት ግን ራሱ ጾም ምንድን ነው ስናቀው ነው በአብዛኛው ወደ ነፍሳችን የምናድለው። ጾም ምንድን ነው? ለምን ነው ቤተክርስቲያናችን እንድንጾም የምታስገድደን? በቤተክርስቲያን አስተምሮ ራሱ ጾም ምን ይመስላል የሚለውን በትንሹ ማየት ያስፈልጋል፣ መንደርደሪያ ስለሆነ። ከዛ በኋላ የነፍስ ጾምን እናያለን በዛ ውስጥ ማለት ነው። ፍትሐ ነገሥቱ በአንቀጽ 15 ላይ ጾምን ሲገልጠው በእንተ ጾም ስለ ጾም በተጻፈው አንቀጽ ጾምስ በሕግ ውስጥ ይላል። ልብ አድርጉ። በሕግ ውስጥ ማለት ፍሬም አለው ማለት ነው። የተቀነበበ ነው። ዝም ብሎ ፈት አይደለም፣ ልቅ አይደለም። የማይጾምበት ጊዜ አለ። ይኸው አንዳንድ ሰዎች ቤተክርስቲያን ባላወጀችበት ሰዓት ይጾማሉ። ቤተክርስቲያን ጾም ነው ብላ ስታቦች ደግሞ ይበላሉ። ጉራማይሌ የሆኑ ሰዎች ያው በጣም በሚገርመው መልኩ ማለት ነው። ዓርብና ረቡዕን ግጥም አድርገው ይበላሉ። ከዛ በኋላ የፋሲካ 50ውን ቀን ደግሞ እንጾማለን የሚሉ ሰዎች አሉ። ረቡዕን እንዴት እንበላለን ይላል በበዓለ 50 ማለት ነው። ዓርብን እንዴት እበላለሁ ይላል በበዓለ 50። ቤተክርስቲያን ስታው ሕግ አለው ነው የሚላችሁ። ጾም በታወቀ በሕግ ነው የሚለው። የሚገርም እኮ ነው። አሁን የፕሮቴስታንቱ ዓለም በፈለግነው ሰዓት ተነስተን እንጾማለን ይላሉ። አትችልም፣ ሕግ አለው፣ የታወቀ ሕግ የተሰራ ይላል። ካለዛ ጥሩ አይሆንም። ሁሉም ሰው እንደፈለገ የሚሆን ከሆነ ማለት ነው። አሁን ትንሣኤ ከመድረሱ በፊት ጾም ፈተናል የሚሉ አሉ አይደለም? እንደ እህተ ማርያም እንደምትባሏ ቀበጥ አይነት ሴት ማለት ነው። በዚህ ቀን ጾም ፈትቻለሁ ትላለች። አዳሜ ይበላል። የእኛን ቆብ እያደረጉ የሚበሉም ባሉ ለማስመሰል ማለት ነው። እንደዚህ የለም ነው ሚለን። በሕግ ውስጥ
በታወቀ ጊዜ ይላል። አይገርም? ጾም ማለት ልብ አድርጉ፣ በሕግ ውስጥ በታወቀው ጊዜ የሰው ከምግብ መከልከል ነው ይላል። ይሄ ንባቡ ትርጓሜ አያስፈልገውም። በንባቡ ብቻ ጾምን ቀንብቦ አስቀምጦታል። በሕግ ውስጥ በታወቀ ጊዜ የሰው ከምግብ መከልከል ጾም ነው አለ። አንድ ሰው በደሉን ለማስተስረይ ዋጋውንም ለማብዛት የፈቲውን ኃይል ለማድከም የሚጠቀምባት ናት ይላል። የሚገርም ነው። ጾምን አንድ ሰው በደሉን ለማስተስረይ ዋጋውን ለማብዛት የፈቲውን ወይም ፈቃደ ሥጋውን ለማድከም ፈቃደ ሥጋውን ለፈቃደ ነፍስ ትታዘዝ ዘንድ የምታደርግ ናት ይላል። ፍትሐ ነገሥት አንቀጽ 15 ላይ ይህን ፈታ አድርገን እንየው። የመጀመሪያው ምንድን ነው የሚለው? የታወቀ ጊዜና ሰዓት ማለት ምን ማለት ነው? የታወቀ ጊዜና ሰዓት ማለት ለምሳሌ ጊዜ 7ቱ አጽዋማት የአዋጅ አጽዋማት ማለት ነው። የታወቀ ጊዜ አለ፣ የታወቀ ሰዓት አለ። የታወቀ ሰዓት በአብዛኛው 9 ሰዓት ነው። ልኬቱ ከቅዳሴ መውጫ ማለት ነው። የታወቀው ሰዓት እሱ። ከዛ ውጪ ነፍሰ ጡሮች፣ አራሶች፣ ሌሎች በሽተኞች ምናምኖች የንስሐ አባታቸውን እያማከሩ ሰዓቱ ዝቅ ሊል ይችላል። ግን የታወቀው እሱ ነው ከቅዳሴ መውጫ ድረስ። በአብይ ጾም ደግሞ ሲመጣ በአብይ ጾም ላይ ፍትሐ ነገሥቱ አስቀምጦታል። ለምሳሌ ዓርብና ረቡዕን እስከ 9 ሰዓት ይላል። ጾመ ሕርቃል የመጀመሪያውን ሳምንት አሁን የያዝነውን እስከ 12 ሰዓት ያስቀምጣል። ከቅድስት ዘወረደ ብሎ ሁለተኛዋ ሰንበት ቅድስት አይደለች? ከቅድስት ጀምሮ ከሚቀጥለው እሑድ ማለት ነው እስከ ኒቆዲሞስ ያለውን እስከ 11 ሰዓት ያስቀምጠዋል። ከዛ ሰሞነ ሕማማትን 13 ሰዓት ማለት እስከ ምሽቱ 1 ሰዓት ብሎ ያስቀምጠዋል። ይሄ የታወቀ ነው። የታወቀ ሰዓት አለው፣ የታወቀ ጊዜ አለው። ቀኖና ስለሆነ ደግሞ በቤተ ክርስቲያናችን ሊቃውንት ቅዳሴ መውጫ ሰዓት ድረስ ለሕሙማን ደግሞ የተወሰነላቸው ሰዓት አለ ማለት ነው። የጾም ወራቶችም አሉ በመጽሐፍ ቅዱስ። ሰው ዝም ብሎ ብድግ ብሎ ጾም ማወጅ እንደማይችል የጾም ወራት፣ አሁን እኛ ያለንበት የጾም ወቅት ነው፣ የጾም ወር ነው። በሐዋርያት ሥራ በምዕራፍ 27 ቁጥር 9 ላይ ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበር ይላል ቅዱስ ጳውሎስ። የምን ወራት አልፎ ነበር ይላል? የጾም ወራት አልፎ ነበር። የጾም ወራት ነበራቸው ሐዋርያትም ማለት ነው። የኢትዮጵያ ቤተክርስቲያንም የጾም ወራቶች አሏት፣ በአዋጅ የምትጾምባቸው ማለት ነው። ጾም ማለት እሱ ነው እንጂ አንድ መንደረኛ ተነስቶ በዚህ ቀን ጾም፣ በዚህ ቀን ደግሞ ፈስክ ሊለን አይችልም። ይህንም መስማትም የለብንም በጭራሽ። በአዋጅ የታወጁ አጽዋማት ማለት ነው። ሁለተኛ የሰው ከምግብ መከልከል ነው ይላል። ለምን አለ ይህንን? አንዳንድ ሰዎች መጾም ማለት ምላስ አንደበት ይጹም ነው እንጂ ሆድ ከምግብ መከልከል አይደለም፣ ዝም ብላ ያገኘውን ብላ የሚሉ ሰዎች አሉ። ምግቡ ምን አደረገ ይላል አንዳንድ ሰው ተነስቶ። ምግብ አይደል ያወረደን ወደዚህ? እሱ አይደል ያወረደ? አሁንም የሚያባላን እሱ አይደል? ያው አሁንም እየተነጋገርን ያለው ነው እኮ ስለ ምግብ። ምግቡ ምን አደረገ ይላል አንዳንድ ሰው ማለት። እሱ ማለት አይደለም፣ የሰው ከምግብ መከልከል ነው። አትብላ የመጀመሪያው ትእዛዝ ማለት ነው። አለመብላትም ነው ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ ይሄን ጾሞ የሰጠን ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይላል። አይገርም? 40 ቀን 40 ሌሊት ከጦመ በኋላ ምን ሆነ ይላል? ተራበ። ረሃብ ከምግብ ጋር ነው ወይስ ከወሬ ጋር ነው የሚገናኘው? ከምግብ ጋር ነው። ተራበ ካለን አልተመገበም ማለት ነው። ለክርስቶስ ረሃብ አይቀጸልለትም፣ ጾምም አይቀጸልለትም፣ መውረድ መውጣትም አይቀጸልለትም። ለእግዚአብሔር የእኛን ስጋ ስለለበሰ ነው። በትክክል ጾሟል። የጾመው ደግሞ ከምግብ መከልከል ነው። ስንጾም ረሃብ ይሰማናል ማለት ነው። ጾም የሚለው ይሄንን ነው። ወዴትም ማንፏቀቅ አይቻልም ማለት ነው። አንዱ እሱ ነው፣ ከምግብ መከልከል። ቅዱስ ጳውሎስም ገልጦታል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ በድካምና በጥረት ብዙ ጊዜ እንቅልፍ በማጣት አለ። የገጠመውን መከራ ሲያስቀምጠው በድካምና በጥረት ብዙ ጊዜ እንቅልፍ በማጣት አለና በረሃብና በጥም አለ። ረሃብና ጥም አለና ብዙ ጊዜ በመጦም በብርድና በራቁትነት ነበርኳል። ረሃብና ጥምን ለብቻ አስቀመጠና ብዙ ጊዜ ደግሞ በመጾም አለ። ጾም ረሃብና ጥም አይደለም። ረሃብና ጥም የሚባለው ምን በላው ፈልገን ምን በላው ስናጣ ረሃብ ነው።
የምንበላው እያለን ግን ስንከለከል ምንድነው እሱ? ጾም ነው። አንዳንዱ ኢትዮጵያ ውስጥ መኖር ራሱ ጾም ነው ይላል። እሱ ረሃብ ነው። አንተ እየተራብክ ነው እንጂ እየጾምክ አይደል። የምትበላው ስላጣ እሱን እንደ ጾም ሊቆጥርልህ አይችልም። እግዚአብሔር የምትበላው ያለ ግን አልበላም ስትል ነው ጾም። አንዳንዴ ሰይጣን ደግሞ ሆን ብሎ መብላት በማትፈልጉበት በቃ ጾም ነው በምትሉበት ሰዓት ምግቡን ያመጣዋል። አሁን ደግሞ መብላት በምትፈልጉበት ሰዓት ደግሞ ያርቀዋል። ይሄን የሚያስተካክለው መቼ መሰላችሁ? የኛ አስተሳሰብ ሲስተካከል እኔ የምበላው ሳይኖር ብጾም ምን ዋጋ አለው ምናምን የሚለውን አስተሳሰብ ስናቆመው መጋቢው እግዚአብሔር ነው እኔ ግን ጾማለሁ ስንል ያኔ እሱ የሚሰራውን ሴታፕ ይቀይረዋል። ካለዛ በእኛው ነው። ይሁዳ ተበሳጭ አይደለም? ይሄ ሁሉ ሽቱ በ300 ብር የተገዛው ከሚባክል ለድሆች ቢሰጥ ብሎ ወሬ አለ። ወዲያውኑ ዲያብሎስ መጣና ብርማ ከፈለክ ና አለው። ከአይሁድ ጋር አገናኘው ማለት ነው። ይሁዳ ጋር ፍላጎት አለ፣ ፕሮፖዛሉን ደግሞ ዲያብሎስ ይሰራለታል ማለት ነው። እሱ ነው እና ብር የሚገኝበት ቦታ አሳያለሁ። እነሱ ክርስቶስን ስለሚፈልጉት አሳልፈ ከሰጣቸው ብር ይሰጡዋል። እኔ አሳልፈ እሰጣቸዋለሁኝ ስንት ሰጡኛላችሁ አላቸው። የፈለከውን አይ እኔ የምፈልገው 30 ብር ነው አለ። ኢትዮጵያውያን ዶሮ ብታለን ምንዋን ነው የተናደደው 30 ብሩ ላይ ስለሆነ ማለት ነው። 30 ብር ብቻ ነው ስናስብ ነው የሚያቀራርብልን ዲያብሎስ። ሐሳባችንን መጀመሪያ ስናስተካክለው አይቀርብም፣ በጭራሽ አይቀርብም። በፍጹም ተሸናፊ ነው፣ ተሸናፊ ጠላት ስለሆነ ስናስበው ግን ያመቻቸዋል። ጾም ላይ አቃቂር ስናወጣ ስናፌዝ፣ ቅዳሴ ላይ አቃቂር ስናወጣ ስናፌዝ ያመጣልናል። ቧልቱን ቀልዱን የሚያሰናክለንን ሰው በሙሉ ያመጣልናል። ራሱ የሶሻል ሚዲያ ሴታፕ የምናያቸው ክሊክ እያደረግን የምናያቸው ነገሮች ክሊክ እያደረግን የምናየው ስፖርት ነክ ብቻ ከሆነ ሁልጊዜ የሚያመጣልን ያንድን ጉዳይ ነው። ክሊክ እያደረግን የምናየው የሴትና የወንድ ጉዳይ ከሆነ ደግሞ ሁሉ እሱን ነው የሚያመጣልን። ያዋረደናል። አንድ ቀን የኛን ሞባይል ወይ የኛን ነገር ሌሎች ሰዎች ካዩት የምናየውን ጉድ በሙሉ እዛ ላይ ያመጣልን። ፍላጎታችንን እየጠበቀ ነው የሚሰጠን። መንፈሳዊ ነገር ብቻ ስልካችን ላይ እስቲ ለመጠቀም እንሞክር፣ ሁሉ እሱን ነው የሚያመጣልን። ተመልከቱ። እና ዲያብሎስ ታዲያ እንዴት ነው ሰው ይሄንን ከተማረ ያንተ ፍላጎት እየፈለገ የሚያቀርብልህ ከሆነ ዲያብሎስስ? ስለዚህ ጭንቅላት ውስጥ ነው ስራው። ስለ ጾም ያለውን አመለካከት ማስተካከል ነው ያለብን። እሱን ነው። የጾም በረከቶች በጣም ብዙ ናቸው። አንደኛ ከጾሙ ስያሜ ብንነሳ ጾመ ሐዋርያት ብለን ስንጾም የሐዋርያትን በረከት እናገኛለን። ጾመ ማርያም ብለን ስንጾም የማንን በረከት እናገኛለን? ከእመቤታችን የሚገኘውን። ጾመ ነነዌ ስንል የነነዌ ሰዎች ያገኙትን ምሕረት ነው የምናገኘው። የጌታ ጾም ስንል ደግሞ ዋናው ነው። የመጀመሪያው እፍታው እሱ ነው። የጾሙ ስያሜ ከጾሙ ስያሜ ተነስተን የምናገኘው በረከት አለ። ሁለተኛ ስርየተ ኃጢአት። ፍትሐ ነገሥቱም እንዳለን የኃጢአት ስርየት በጾም የሚሰራ ኃጢአት አለ። በጣም የሚገርም እኮ ነው። ለዚህ ነው ንስሐ ስንገባ ካህኑ ህመማችንን አይደል የምንነግረው መድኃኒት ያዝልናል። ከሚታዘዙልን መድኃኒቶች መካከል አንዱ ምንድን ነው? ጾም ነው። አየህ፣ ኃጢአት ስርየት የሚጠቅም ስለሆነ የእግዚአብሔር ምሕረት ቸርነቱን የምናገኝበት መንገድ ነው ጾም። ለንስሐ እንኳን ለመቅረብ እድሉ ባይኖረን እየጾምን ቆይተን እግዚአብሔር የቸርነቱን ስራ ሊሰራልን ይችላል። የሚሰራ ኃጢአት አለ ማለት ነው በጾም። በጣም የሚገርም ነው። ለስርየተ ኃጢአት ሁለተኛው። ሶስተኛ ዋጋን ማብዛት፣ ትሩፋትን መጨመር ማለት ነው። በረከትን፣ በረከተ ስጋ በረከተ ነፍስን ዋጋን ይጨምራል ማለት እውቀትን ይገልጣል፣ ምስጢር ይገልጣል፣ ለስጋው ደሙ ለቅዱስ ቁርባኑ ያበቃናል፣ ትሁት ያደርገናል። ብዙ በህይወታችን ውስጥ ማናውቃቸውን ነገሮች በሙሉ ይጨምርልናል ማለት። ሳናውቀው ትዕግስተኛ እንሆናለን፣ ሳናውቀው ትሁት እንሆናለን፣ ሳናውቀው ምስጢር ይገለጥልናል፣ ሳናውቀው ክፉን ከበጎ እንለያለን። የጾም ጥቅሙ አንዱ እሱ ነው። ሰውነትን ያጸዳል ማለት ነው። ነፍስን ያክማል፣ ይከረክማል ማለት ነው። ሶስቱ ህፃናትም በዚህ ተጠቅመዋል። አራተኛ የፈቲውን ጾር ያደክማል። የፈቲውን ጾር ያደክማል። ይሄ ፍትወትን ማለት ነው። በማየት በመስማት በመናገር የሚመጣ የስጋ ጾርን ማለት ነው። እሱን ያደክማል። የሚጾም ሰው በማየት የሚፈተን ከሆነ እሱን ያደክመዋል ማለት ነው። በመስማት የሚፈተን ከሆነ እሱን ያደክመዋል ማለት ነው። የስጋ ጾርን የስጋ ፈተናን ያስቀራል። ስጋን ያደክማል፣ ነፍስን ደግሞ ከፍ ያደርጋል። ለዚህ ነው ቅዱስ ዳዊት በመዝሙር 69 ቁጥር 10 ላይ
ነፍሴን በጾም አስመረርኳት ይላል። ነፍሴን ማለት ሰውነቴን ማለት ነው። በዚህኛው አውድ ደግሞ ማለት ነው እገሌም እኮ ነፍስ ነው ማለት ሙሉ ሰው ነው፣ ክቡር ነው። ነፍሴን በጾም አስመረርኳት አደከምኳት ማለት ሰውነቴን ማለት ነው። ስለዚህ ስጋን ያደክማል ማለት ነው። ትዕቢተኛ የሆነውን ስጋ ትሁት እንዲሆን ያደርገዋል ማለት ነው። ዝም ብሎ ረቤለሽ የሆነውን አስተሳሰብ በትክክል ያስተካክለዋል ማለት ነው። ጾም ይሄም ጥቅም አለው። የፈቲውን ጾር ያደክማል። አምስተኛ ቅድም እንዳልኩት ፈቃደ ስጋን ለፈቃደ ነፍስ ያስገዛል። ልክ ቅድም የመሰልኩት ምሳሌ ሉጋም ነው። ሉጋሙ ፈረሱን ሰውየው እንዲቆጣጠረው እንደሚያደርግ ሁሉ ጾምም ነፍሳችን ስጋችንን እንድትቆጣጠረው ታደርጋለች። አሁን በዚህ በዓለማዊ ህይወታችን ነፍሳችን በጣም የምትጨነቀው ስጋ ስለሚቆጣጠራት ነው። እሱ ወደሚፈልገው ቦታ ነው የምትሄደው እና ትታወካለች፣ ትረበሻለች፣ ትጨነቃለች። አሁን በጾም ጊዜ ደግሞ ነፍስ የበላይነት ታገኛለች። ስጋ ይቆጠባል ማለት ነው፣ ይደክማል ማለት ነው። ስለዚህ ለመስገድ፣ ጸሎት ለመጸለይ፣ ቃል እግዚአብሔር ለመስማት፣ ለማንበብ በጾም ጊዜ በጣም የተስተካከለ ነው። ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰንና እንስሳት፣ አጋሰስ፣ ከብቶች አብዝተን ስንመግባቸው አብዝተው ለጭነት ራሳቸውን ያዘጋጃሉ ይላል። የሰው ልጅ ግን አብዝቶ ሲበላ ይደክማል ይላል። የሚገርም እኮ ነው። እናንተ አጋጥሟችሁ አያውቅም? ጾማችሁ ቅዳሴ ያስቀድሳችሁ ድክም ብላችሁ ቤት ሄዳችሁ ምግብ ስትመገቡ ምግቡ ያበረታችኋል ወይስ ያደክማችኋል? አዎ ድክም ነው የምትሉት። የበላችሁበት ሁሉ ላታነሱ ትችላላችሁ። ሰው ሲበላ እንዴት ይደክማል? እርግማን ስለሆነ ነው። እኛ እኮ በፊት አንበላም አንጠጣም ነበር፣ ያው ሆነን ነበር የምንኖር። በእርግማን የመጣ ስለሆነ እና እሱ ነው የሚወገደው ማለት ነው። ሰዎቹም እኮ ከጤና አንጻር ጾምን እያበረታቱት ነው። ከማይጾመው ሰው የሚጾመው ሰው በጤና አንጻር እንኳን ማለት ነው፣ በህመም አንጻር ማለት ነው። ሐኪሞችም ማዘዝ ጀምረዋል ጾምን በጣም በሚገርመው መልኩ ማለት ነው። ለስጋ እንኳን ይጠቅማል። ስጋ እንኳን ያርፋል ማለት ነው። ብዙ የሚያስወግዳቸው ነገሮች አሉ። ስለዚህ ስጋን ያደክማል፣ የነፍስን የበላይነት እንድናገኝ ያግዘናል ማለት ነው። በጣም ጥሩ። አሁን እንዴት ነው መጾም ያለብን ስንል ቅድም ያስቀመጥነው ነው። ጌታ አምላክህን በፍጹም ነፍስህ፣ በፍጹም ልብህ፣ በፍጹም አሳብህ ውደድ። በፍጹም ነፍስ ማለት በፍጹም ሰውነት። ጾም እግዚአብሔርን በፍጹም ነፍስ፣ በፍጹም ሰውነታችን፣ በሁለመናችን የምናመልክበት አቅጣጫ ነው። በፍጹም ነፍስ መጾም፣ በፍጹም ነፍስ ማገልገል፣ በፍጹም ነፍስ መዘመር፣ በፍጹም ነፍስ ማስቀደስ፣ በፍጹም ነፍስ ጸሎት መጸለይ ብትለማመዱት መሰላቸት የለም፣ መድከም የለም። ልብ አድርጉ። እያስቀደሳችሁ ከደከማችሁ በስጋችሁ ነው እያስቀደሳችሁ ያላችሁት። ነፍሳችሁ ከእግዚአብሔር ርቃለች ማለት ነው። ቅዳሴውን እየሰማች አይደለም፣ ወደ ሰማይ አልሄደችም። ነፍሳችሁ አልተከፈተም፣ ጆሮዋ ስጋ ጠቅጥቋታል። እየሰለቻችሁ የምትጸልዩ ከሆነ በስጋችሁ ነው እየጸለያችሁ ያላችሁት። ጾሙ የሚሰለቻችሁ ከሆነ ረሃብ የሚያስቸግራችሁ ከሆነ በነፍሳችሁ እየጾማችሁት አይደለም ማለት ነው። በቃ ቼክ ማድረግ ነው። የሁላችሁ ቅዳሴ ገቡ ቅዳሴ ወጡ የሚባለው የእግዚአብሔር ምስጋና በመላእክት ዘንድ የሚመሰገነው ምስጋና አያቋርጥም። ቅዱስ 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 በፍጹም ቅዱስ የሚለውን የእግዚአብሔርን ስም ከመጥራት ከማመስገን አቋረጡ ማለት የሉም ማለት ነው። የህሉና ጉዳይ ሲያመሰግኑ ነው የሚኖሩት፣ ሲያመሰግኑ ነው የሚያርፉት፣ ሲያመሰግኑ ነው የሚበሉት የሚጠጡት። ምግባቸው መጠጣቸው ምስጋናቸው ነው። አያቋርጥም፣ ሁልጊዜ ነው የሚያመሰግኑት። ይደንቃል። አሁን ገቡ ማለት ወይም ቅዳሴ ገባን ማለት ወደዛ ምስጋና ወደዛ ህብረት ነው የምንገባው ማለት ነው። ገብተን ከህብረቱ ጋር እናመሰግነዋለን እግዚአብሔርን ማለት ነው። ከዛ ስንወጣ ደግሞ እኛ ስጋውያን ስለሆንን አንቀጥልም፣ እንወጣለን። ደግሞ የስጋ ስራ ስላለን ወጡ የሚባለው እሱ ነው። አያሳዝንም? ስንወጣ አንዳንድ ሰዎች ግን ቅዳሴ ገና ሳይጀመር የሚወጡዋል፣ ሳያልቅ የሚወጡዋል፣ አያስቀድሱም ማለት ነው። በፍጹም ነፍሳቸው አይደሉም ያሉት፣ በስጋቸው ነው ያሉት። ዝም ብሎ ስራ የሚመስላቸው አሉ። ዝም ብሎ መቆም ብቻ የሚመስላቸው አሉ። አይጨነቁም፣ አይጠበቡም፣ እንዲገባቸው እንዲረዳቸው አይፈልጉም። ምን እንደሚባል ለማወቅ አይፈልጉም። እግዚአብሔር ለሁላችንም ልቦና ይስጠን። በእውነት በፍጹም ነፍስ ማለት ያለ ድካም፣ ያለ ሐኬት፣
ያለ ስንፍና ያለ መሰልቸት ማለት ነው። በፍጹም ነፍስ አንድ ጥሩ ምሳሌ ላንሳና ትምህርቴን ላጠቃል። በነገራችን ላይ ስንጾም 3 ነገሮችን ነው ምንሆነው ይላሉ። አንደኛ እንደ መላእክት እንሆናለን። እነሱ ሲያመሰግኑት ሳይበሉና ሳይጠጡ ነው የሚያመሰግኑት። ምግባቸውና መጠጣቸው ምንድነው ብለናል? ምስጋና ነው። ያ ስርዓት ነው። ያለ መብል ያለ መጠጥ እግዚአብሔርን ማመስገን በጾም ያ ስርዓት ነው። በዛች ሰከንድ በዛች ደቂቃ ምስጋናችን፣ ጸሎታችን፣ ልመናችን ያለ ምግብ በባዶ ሆድ በረሃብ ምግብን እምቢ ብለን የምናደርገው ከመላእክት ጋር ይደመረናል ማለት ነው። ይገርም ከመላእክት ጋር መደመር ነው ይላሉ። ሁለተኛው ለተራቡ ሰዎች ረሃብ ምን አይነት ክፉ ጠላት በሽታ እንደሆነ እናስባለን፣ እናዝናለን። በዚህም ዋጋ እናገኛለን። እኔ አሁን ጾሜ የምመገበው አለኝ፣ ግን ደግሞ ተርበው የሚመገቡት የሌላቸው ሰዎች ደግሞ አሉ። 2 ቀን የሆናቸው ከበሉ ማለት ነው። ነገም ደግሞ የሚደግሙ ፈጣሪ እነዚህ ሰዎች አሉ፣ እኔን ግን እየመገብከኝ ነው። ያን እንድናስብ ያደርገናል። አንዳንድ ሰው እኮ ረሃብ ያለ አይመስለው አይደል? ምንድነው የነቢጤው በር ላይ ቆሞ እየለመነ ምንድነው አለች ልጅቷና አይ የነቢጤ ነው ብሎ ቤተሰብ የሚበላ የሚጠጣ ሊሰጥ ጉድ ሲል ምንድነው የነቢጤ ርቧቸው ነው አላባት ባቸው ርቧቸው ነው። ታዲያ ኬክ አይበሉም እንዴ አለች። አይ ሰው እንደዚህ ነው የሚያስበው ማለት ነው። ልክ ነች እኮ እሷ ሲርባት ምንድነው የምትበላው? በቃ እሷ ነው የምታስበው። እኛም አሁን ካራበን ረሃብ ምን እንደሆነ አናውቅም ማለት ነው። እሱን ስሜት እንጋራዋለን ማለት ነው። የረሃብተኞቹን ስሜት እንጋራዋለን። ሶስተኛውና የመጨረሻው እግዚአብሔርን በስጋ ብቻ ሳይሆን በነፍስም በስጋም ማምለክ ወይም ነፍስንም ስጋንም ወይም መላ ሰውነትን ለእግዚአብሔር መስጠትን ነው ምን ተገብረው ማለት ነው። ምጽዋት ሲባል የገንዘብ ነው ልብ አድርጉ። ወይም ጨርቃችንን ነው የምንሰጠው ወይም የዕለት ጉርስ ነው የምንሰጠው ስንመጸውት ማለት ነው። ስንጾም ግን ምናችንን ነው የምንሰጠው? ራሳችን። አይገርም? ለእግዚአብሔር ራስን መስጠት ነው መጾም ይላሉ። እነዚህን 3 ነገሮች አስበን ነው የምንጾመው ማለት ነው። በዚህ በፍትሐ ነገሥቱ ለዚህ ነው ቅዱስ ያሬድም ሁሉም በተፋቅሮ ይጾም ያለው። ዓይንም ይጾም፣ ጆሮም ይጾም፣ እጅም ይጾም፣ እግርም ይጾም፣ ሁሉም ይጾም። ለምንድን ነው ሆድ ላይ ብቻ የሚፈረድበት? እስከ ተወሰነ ሰዓት ድረስ ጾሞ ቆይቶ ተመግቦ እንዴት ጾም ሊሆን ይችላል ነው? እንዴት ጾም ሊሆን ይችላል? ሰውነትን የምናስርበው እኮ ጆሮአችን መጥፎ ነገር እንዳይሰማ ነው። ሰውነትን የምናስርበው ዓይናችን መጥፎ ነገር እንዳያይ ነው። አንደበታችን ከሐሜት እንዲቆጠብ ነው፣ እንድንስተካከል ነው። ዝም ብለን ቆይተን የምንመገብ ከሆነ ግን ምን ጥቅም አለው? እሱ ሆድን ብቻ የምናስጾም ከሆነ ሁለመናችን መጾም አለበት ይላል ቅዱስ ያሬድ። በዚህ በስንክሳሩ ላይ በመጽሐፈ ስንክሳር ታኅሳስ 13 ቀን የሚነበብ አንድ ታሪክ አለ። የሚገርም ነው። ከዚህ ካነሳ ነው ጉዳይ ጋር አብሮ የሚሄድ ነው። የነፍስ ጾም ማለት ነው። ስንክሳር ታኅሳስ 13 ቀን ቤታችሁ ስትገቡ ታነቡታላችሁ። ይሄ ባለ ታሪክ ከ3ቱ ታላላቅ እንጦንስ በሚለው ስም ከሚታወቁት ታላላቅ እንጦንሶች መካከል አንዱ ነው። ይሄ የመነኮሳት ርዕስ የምንለው እንጦንስ ሳይሆን ይሄ ባህታዊው ገዳማዊ እንጦንስ ቢባል ሌላ እንጦንስ ነው እና አባ እንጦንስ ይባላል። አባ እንጦንስ ከሕፃንነቱ ጀምሮ ቅዱሳት መጽሐፍትን በመመርመር ነው ያደገው ይላል። ከልጅነቱ ጀምሮ ቅዱሳት መጽሐፍትን በማንበብ ነው ያደገው ይላል። በጣም የሚገርም ነው። አእምሮ በሱ ነው የተሟሸው ማለት ነው። እና መጽሐፍትን እያነበበ እየተረዳ እያነበበ እየኖረ ከመጽሐፍቱ ንባብ 3 ነገሮችን አገኘ ይላል። በጣም የሚደንቅ ነው። አደራችሁን መጽሐፍ ስታነቡ እና ስትጨርሱ ራሳችሁን ገምግሙ። ምን አገኘው ከዚህ መጽሐፍ ብላችሁ ወደሚቀጥለው መጽሐፍ ከመሄዳችሁ በፊት ማለት ነው። ይሄ ሶሻል ሚዲያ ላይም ተጠደን የምንውል ሰዎች ምንድን ያገኘነው ብላችሁ መርምሩ ራሳችሁ። ከዛ በኋላ ነው በሚቀጥለው እርምጃ የምትወስዱት። ከንባብ 3 ነገሮችን አገኘ ይላል። አንደኛ የዚህን ዓለም ሀብት ንብረት በሙሉ ማለፍ ተረዳ ይላል። ዓለም እንደሚያልፍ አወቀ ይላል። ሁለተኛ የኃጥአንን ቅጣት ተረዳ ይላል። ኃጥአን ንስሐ ካልገቡ ሕይወታቸውን ካላስተካከሉ እንደሚቀጡ
አወቀ ይላል። ከንባብ ያገኘው እሱ ነው። ሶስተኛ የጻድቃንን የዘላለም ዋጋ ወይም ሕይወት ተረዳ ይላል። እነዚህን ሶስት ነገሮች አወቀ። ከቅዱሳት መጽሐፍት የሚገኙት እነዚህ ናቸው በነገራችን ላይ። ከዛ ምን አለ? ዓለም የሚያልፍ ከሆነ ኃጥአን የሚቀጡ ከሆነ ጻድቃን ደግሞ የሚሸለሙ ከሆነ በዚህ ዓለም ላይ በምቾት በድሎት መኖር ለኔ ምን ያደርግልኛል አለ። በዓለም ውስጥ ኖሮ ኃጢአት ሰርቶ ከመኮነን ከዓለም ርቆ የጽድቅ ሥራ እየሰሩ እግዚአብሔርን ማገልገል አይሻልም ወይ ብሎ አሰበ ይላል። ወሰነ፣ አነበበ፣ ተረዳ፣ ወሰነ። የሚገርም። ከዛ በኋላስ ወደ አንድ ገዳም ሄደ ይላል። ታሪኩ ረጅም ነው፣ እናንተ አንብቡት። ከዛ ምንኩስናውን ተቀበለ። አሁን ገዳሙ ለከተማ ቅርብ ስለሆነ ከዚህ መራቅ አለብኝ ብሎ አሰበ። ብዙ ቆይቷል እዛ ገዳም ውስጥ። መራቅ አለብኝ፣ ለከተማ ቅርብ ነው ይሄ፣ ዓይንም ያያል ጆሮም ይሰማል አንደበትም ክፉ ሊናገር ይችላል ብሎ ሸሸ ማለት ነው። የ10 ቀን መንገድ ተጉዞ ከዛ አካባቢ ራቀ ይላል። እልም ያለ በረሃ ውስጥ ገባ ይላል። 10 ቀን ጉዞ ተጉዞ ማለት ነው። መጀመሪያም ገዳሙ ያለበት ለከተማ ቅርብ ነው እንበል እንጂ ብዙ ያስኬዳል፣ እዛ ከተማ ውስጥ አይደለም። ከዛ ደግሞ የ10 ቀን መንገድ፣ ከዛ እልም ያለ በረሃ ውስጥ 4 ነገሮችን አገኘ ይላል። እየሰማችሁኝ ነው? ስንት ነገሮችን አገኘ? 4 ነገሮችን አገኘ። አንደኛ ዋሻ አገኘ። ሁለተኛ ውሃ፣ እዛው ዋሻው ጋር ውሃ አለ። ሶስተኛ ፍራፍሬ አለ፣ ፍሬ ያለው ዛፍ አለ። አራተኛ ቆቆች ደግሞ አሉ። ያን ፍራፍሬ እየተመገቡ ውሃ እየጠጡ ደግሞ የሚኖሩ ቆቆች አሉ። ቆቅ ይበላል እና በጣም አደነቀ። በቃ እኔ አሁን እግዚአብሔርን እድሜን ሙሉ እዚህ ዋሻ ውስጥ ኖሬ ከእግዚአብሔር ጋር እየተገናኘው ማሳለፍ አለብኝ። ዋሻው ጥሩ ነው አለ። በዓት ነው፣ አጽኖ በዓት ይጠቅማል በዛ ውስጥ ለመኖር አለ። ደግሞ ውሃም አጠገቡ አለ። ሁለተኛ 2 ምግቦች አሉ፣ ፍራፍሬው አለ፣ ደግሞ ቆቆችን መመገብ ይቻላል አለ። ከዛ ምን ብሎ አሰበ? አሁን የትኞቹ ዋሻው ጥሩ ነው፣ ውሃውም ጥሩ ነው፣ የትኛውን ብመገብ ይሻላል አለ። የትኛውን እየተመገብኩ ብኖር እግዚአብሔርን ባገለግል ይሻላል ብሎ አሰበ። ከስጋው ጋር ሳይሆን አሁን የተነሳነው የነፍስ ጾም ነው አይደለ? አሁን አትክልቱን ፍራፍሬውን ልመገብ ወይስ ቆቆቹን ልመገብ? ከእግዚአብሔር የማይለየኝ የቱ ነው አለ። ለስጋው አይደለም። አሁን ለስጋው ቀጥታ ቢያስብ የቱ ይጠቅመዋል? የቱ ይጠቅማል? ቆቆቹ ናቸው የሚጠቅሙት። አሁን ምን ብሎ አሰበ? አትክልቱን ፍራፍሬውን ብመገብ አትክልቱን እያወረድኩ እሱን እየሰበሰብኩ እሱን ደግሞ እያስቀመጡ እስኪበስል እየጠበቅኩ ይሄን ሁሉ ሳደርግ የጸሎት ሰዓቴን ይሻማኛል። ይሄኛው ግን ተዘጋጅቷል አለ። ይኸውላችሁ እሱ ደግሞ የሚያስበው በተቃራሪው። ስለዚህ ቆቁን ብመገብ ሰዓት አይወስድብኝም፣ የተዘጋጀ ነው። እሱን እያጠመርኩኝ ተመግቤ ወደ ጸሎቴ ወደ ስግደቴ እሄዳለሁ። ግን ደግሞ ለመነኮሳት በተለይ ለመነኮሳት ደግሞ ስጋ መብላት ክልክል እና ምን አለ? እግዚአብሔር ስጋ መብላቴን በክፉ አያየውም፣ ደግሞስ የወንድምን ስጋ ያለ ቢላዋ በሐሜት ከመብላት እሱ ያዘጋጀውን መብላት አይሻልም ብሎ አሰበ ይላል። የጸሎት ሰዓቴን ከሚጋፋብኝ እሱን ስሰበስብ የአምልኮት ስርዓቴን ከማበላሽ ይህን ብመገብ ይሻላል ብሎ ወደ ዋሻው ገባ። በቀን አንድ ቆቅ እየገባለት ወጥመድ አዘጋጅቶ ማለት ነው። ያንን እየተመገበ ብዙ ዘመን ኖረ ይላል። አንድ ቀን ከቁስጥንጥንያ ወደዛ ወደ ግብፅ በረሃ ማለት ነው አንድ አባት በዓት ወይም ዋሻ ፍለጋ መጣ ይላል። ሱባኤ በተለይ አብይ ጾምን ብዙ የቅዱሳን ታሪክ የምታገኙት በአብይ ጾም ውስጥ ምክንያት በማድረግ አባቶች ዋሻ ለመፈለግ ወደ ገዳም ወደ በረሃ ሲወርዱ ከቅዱሳን ጋር እየተገናኙ የተጻፉ ታሪኮች አሉ። በጣም የሚገርም እና ይሄም አባት ዋሻ ለመፈለግ ይህንን የአብይ ጾምን እዛ ውስጥ ለማሳለፍ ማለት ነው ወደ በረሃ ሲሄድ ይሄንን መነኩሴ ተመለከተው። ማንን? አባ እንጦንስን። ምን ሲያደርግ ተመለከተው? ቆቅ ሲያጠምድ ተመለከተው ይላል። ደነገጠ። መነኩሴ ሆኖ እዚህ በረሃ ውስጥ እያለ እንዴት ስጋ ይመገባል? ይሄ ሰውዬ ሊጾም ነው የመጣው። በዋሻ ውስጥ ጾሙን ለማሳለፍ ነው የመጣው እና ለመነኮሳት እኮ ይሄ ክልክል ነው፣ እንዴት ያሰድበናል አለና የሱባኤ ጊዜ ነው፣ ዋሻ እየፈለገ ነው። ዞረና ወደ ቁስጥንጥንያ ሄደ። ለምን?
ለጳጳሱ ወይም ለፓትርያርኩ ለመናገር አንድ መነኩሴ ስጋ ይበላል ብሎ ማለት ነው። ይህ ሰውዬም እየጾመ ነው፣ ግን የምን ጾም ላይ ነው ያለው? የስጋ ጾም ላይ ነው ያለው። ስጋ እንዴት ይበላል? የዚህን መነኩሴ ህይወት ምንም አያውቅም። ቀጥታ ወደ ቁስጥንጥንያ ያሮጠ። ይገርምሃል አለ። አቀረበ ሪፖርት ለጳጳሱ ማለት ነው፣ ለፓትርያርኩ ሪፖርት አቀረበ። ዋሻ እየፈለኩኝ ወደ በረሃ ስጓዝ አንድ ሰው አገኘው። ይሄ ሰው መነኩሴ ነው እና ቆቅ አጥምዶ ሲመገብ አየሁት። ይሄ ደግሞ በአሕዛብ ዘንድ ያስነቅፈናል። በስርዓታችንም መነኩሴ ስጋ እንዲበላ አልተፈቀደለትም። ይህ ምሳሌ በዚህ ዘመን በጣም ከባድ ነው እና እንዴት ነው አለ ይላል። ይሄ በዚህ በሮሜ ምዕራፍ 2 ቁጥር 24 ላይ በምናኔ ያሉትን ለማለት ነው። በሮሜ ምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ ተጽፏል። እውነቱን ነው። ይሄ መነኩሴ በእሱ ምክንያት እንዴት እንሰደባለን እኛ? ስለዚህ አንድ ነገር አድርጋለሁ። ጳጳሱ ደነገጠ፣ ፓትርያርኩ ደነገጠ ይላል። ምክንያቱም መነኩሴው እንዲሆኑ ስላዩ አመነው። የሱ ያ መነኩሴ እዛ ህይወት ውስጥ በመግባቱ በጣም አዘነ። በትክክል አይተዋል? አዎ፣ በጣም ጥሩ። አሁን አንድ መነኩሴ ይሰጣለሁ ደግሞ በእኔ በኩል ደግሞ ማለት ነው ከእሱ ጋር ሄደ እሱም አይቶ አጣርታችሁ ትነግሩኛላችኋል። ልክ አሁን አጣሪ እንደሚላከው ማለት ነው ከበላይ አካል። ሊቀ ጳጳሱ እንደሰማ እርምጃ አልወሰደም። አንድ መነኩሴ ያደረገና ላከ ወደዛ በረሃ ማለት ነው። እና አሳያለሁ እያለ ይሄ ያኛውን እየመራው ተጓዙ ማለት ነው። አባ እንጦንስ በጠዋት ተነስቶ ወጥመዱን፣ ምክንያቱም የጸሎት ጊዜውን የሌሊቱን ከጨረሰ በኋላ ጠዋት ላይ ሁል ጊዜ ወደ ወጥመዱ ይሄዳል። ያን የተጠመደ ቆቅ ወደ ዋሻው ይዞ ይገባል ማለት ነው። እና ያንን የተጠመደ ቆቅ ለማውጣት ወደ ውጪ ሲወጣ 3 ቆቆች ወጥመዱ ውስጥ ገብተዋል። ደነገጠ። በየቀኑ ስንት ቆቅ ነው የሚያዝለት? መጽሐፈ ስንክሳር ማን ነው የታኅሳስ ወር ታኅሳስ 13 ቀን የሚነበብ እና ደነገጠ። 3 ነገሮችን አሰበ ቆቆቹን ሲያይ ማለት ነው። አንደኛ ስመገብ በውስጤ አይበቃኝም አንሶኛል ብዬ በስስት አጉረምርሜ ይሆን አለ። ይህንን ሰምቶ ይሆን እግዚአብሔር ብሎ ራሱን መፈተን ጀመረ ይላል። እንዴት 3 ቆቅ ያለ ስርዓቱ ያለ ልማዱ እንዴት 3 ቆቅ ወጥመድ ውስጥ ሊገባ ቻለ? ሁለተኛ እግዚአብሔር ሊፈትነኝ ይሆን? እነዚህ 3ቱንም ለመመገብ በስስት ለፈተና ይሆን የመጣው አለ። ሶስተኛ አላወቅኩም አለ። ለምን እንደሆነ አላወቅኩም። ግራ ገብቶት እየተጨነቀ ያለ አሻግሮ ሲመለከት 2 መነኮሳት ሲመጡ አያቸው። ቀጥታ ወደሱ ነው የሚመጡት። ከዛ ወዲያው ቀናልና ፈጣሪ ድሃ ነው ብለ የሚላስ የሚቀመስ እንደሌለኝ ያውቀ እንግዳ እንዳስተናግድ እነዚህን 2 ቆቆች ስለሰጠኸኝ አመሰግናለሁ። 2ቱን አያቸው። ከሱ ጋር ስንት ናቸው? ለእንግዳዎቹ ነው ማለት ነው አለ። እኛ የሆነ ነገር ሲጨመርልን እንደዚህ ብለን እናስባለን። ለሌላው እንድተርፍ ነው ለካ እግዚአብሔር፣ ለጎረቤቶቼ እንላለን። ለዚህኛው እንድሰጥ እኮ ነው እጄ ላይ ይሄን ያመጣው። እሱ 1 ነው ያለው፣ እኔ 4 አለኝ፣ 1 ብሰጠውስ ብለን እናስባለን፣ እናስቀምጠዋለን። አይ የተራበ ሰው ወደሱ የሚመጣ ሰው እንግዳ ሰው ሲመጣ ለነሱ ብሎ እኮ ነው እግዚአብሔር አለ። አመሰግንሃለሁ አለና 3ቱን ቆቆች ይዞ ወደ ውስጥ ገባና አባቶቼ እንኳን ደህና መጣችሁ ግቡ አላቸው። ገቡ። የተለመደውን የጸሎት ስርዓት ጨረሱ። የምግብ ሰዓት ደረሰ። ወደ ውጭ ወጣ፣ አዘጋጀላቸው። ጠብሶ 3ቱንም አዘጋጀና ለ2ቱ ሰጠ። 2ቱን ለራሱ ዞር ብሎ ሸፈን ብሎ ተመገበ ይላል። መነኮሳት ዞር ብሎ የመመገብ ልማድ አላቸው፣ ሌላውን ላለማሰናከል ማለት ነው። እና ዞር ብሎ ለራሱ ተመገበ፣ ጨረሰ። ዞር ሲል 2 ቆቅ አለ። እንደሱ እያሉ ነው። በተለያኛው አየው አይደለ ሲበላ ሚል አይመስላችሁ? ማስረጃውን ማለት ነው። እነሱ ቀርቦላ ያልኩት ነገር እውነት አይደለም። ታዲያ ይኸው ጥርግ አድርጎ በላው። አይ የታዲያ ይሄ መነኩሴ ነው ቀርቦላቸዋል። እሱ አይመገቡም። እነሱ የስጋ ጾም ላይ ናቸው። በጣም የሚገርም ነው። አሙት፣ ቦጨቁት፣ ጨረሰና ዞር ሲል አልተመገቡትም። እንዴ አባቶቼ አላቸው። አሙት፣ በጣም ነው የምትገረሙት። አልተመገባችሁም እኮ ብሉ እንጂ አላቸው። ምን የሚሉት ይመስላችኋል? ምን የሚሉት ይመስላችኋል?
እንደዚህ ያሉት ይላል። ንባቡን ቃል በቃል ላሰማችሁ። እኛ መነኮሳት ስለሆንን ስጋ አንበላም፣ ትህርምት ወይም ሕግ አለን አሉት። እኛ ምን ስለሆንን አግቦ ነች፣ አንተ ግን ምን ስላልሆንክ አንተ በላ። እንደዚህ እኮ ነው። እኔ እንትን መሰልኩ ይልሃል አንዳንድ ሰው አይደል? እኔ እኮ ጥርት ያልኩኝ ካለ አንተ ቆሻሻ እንደሆንክ እየነገረ ነው። ዘሬ ሲቆጠር እኮ ጥርት ያለ ካለ አንተ ውዳቂ ላይ ያለ ምን አስባሉ ታዲያ? ምን አስባሉ? እኛ መነኮሳት ነን ናቸው እኮ እሱም ነው እኮ እኛ አንበላም፣ ትርምት ነው በእኛ ስጋ አይበላም አሉት። ምን ቢላቸው ጥሩ ነው? ውይ በጣም ይቅርታ ካልበላችሁማ ምን ይደረጋል አለና ቆቆቹን አነሳቸው፣ ወደ እግዚአብሔር ጸለየና እፍ ሲልባቸው ክንፋቸውን እያማቱ በራው ኳሻው ወጡ። የተጠበሰው ደነገጡና እግሩ ስር ወደቁ ይላል። ይቅር በለን ባላወቅነው ነው የገባነው ማረን አሉት። እንዲህ አላቸው፣ እግዚአብሔር ሁላችንንም ይቅር ይበለን። የነፍስ ጾም ላይ ያለ ሰው እንደዚህ ነው። ምን ይላቸዋል በላቸው የምትጠብቁት? ዞር በል ሐሜተኛ፣ ደግሞ አንተን ይቅር ምን ገና ነው። የሱ የለም እኮ እሱ ረቋል። እሱ ከስጋ ጾም አልፏል። ስለ ነፍሱ ነው። ሲበቁ ቅዱሳን ልብ አድርጉ፣ ስጋው ደሙ በልተው ለመቀበል ሲሄዱ መላእክት ይከለክሏቸዋል። እነሱ ከሕግ ውጪ ናቸው። ጾም የተሰራው እኮ ሕግ ውስጥ እንድንገባ ነው። በቃ ፍጹም ስንሆን ያገኘነውን እየተመገብን ነው። ምን ነው ገና ስለሆነ ስጋችን መግራት ስላልቻለን ነው እኮ ምን ጾመው። እሱ እኮ አልፏል። ከዛ የተጠበሱትን ቆቆች አበረራቸው ይላል። ደነገጡ። እግዚአብሔር ሁላችንም ይቅር በለን አላቸው። የለም እሱ ከነሱ ጋር እንደሚያሙት የሆነ ነገር እንደሚያደርጉ ወሬ ለመንገር እንደመጡ አያውቅም እሱ። በቃ እንመገብም አሉ፣ መብታቸው ነው። ቆቆቹን አበረራቸው። ሮጠው ሄዱ ወደ ቁስጥንጥንያ። ለፓትርያርኩ ወድቀው ነገሩት። ይቅርታ አባታችን፣ እኔ እንዳሰብኩት አይደለም፣ እኛ እንዳሰብነውም አይደለም፣ ሰውየው በቅቷል ብለው ተናገሩ። ደግሞ እውነት ነው። ሌላ ሸር ተንኮል የለባቸውም፣ ትሑታን ናቸው። የሚገርም እኮ ነው በጣም። እኛ ብንሆን ደግሞ ገልብጠን ነበር ምንሆን፣ ላለመሸነፍ ማለት ነው። ይህ ምትሃተኛ ድግምተኛ እንላለን ደግሞ አይደል? መጀመሪያ ጾም፣ አሁን ደግሞ መተተኛ ነው እንላለን። ከዛ ደስ አለው ሊቀ ጳጳሱ፣ ወደ ንጉሱ ላከ። ና የበቃ አባት ተገኝቷል፣ ቡራኬ እንቀበል ብሎ ለንጉሱ መልእክት ላከበት ይላል ጳጳሱ። ለቤተ መንግስት ማለት ነው። እንዴት አይነት ደግ ጊዜ ነበር! ንጉሱም ሰማ፣ ከመኳንንቶቹ ጋር መጣ። ሊቀ ጳጳሱ ካህናቱን ዲያቆናቱን ይዞ ወደዛ በረሃ ተጓዙ ይላል። እግዚአብሔር ደግሞ ለተሪዮ ለውዳሴ ከንቱ ቦታ ስለሌለው አስቀድሞ ነፍሱን ከስጋው ለየው ይላል ሰውየው። ከዛ በኋላ እልል እያሉ ከተማ ሊያስገቡት ነው እነሱ። እንደዚህ እኮ ነው ሰዎች የሚበላሹት ከገዳም መጥተው ማለት ነው። ጥሩ አባት አሉ፣ አባ እኔ ጋር ይመጡ፣ ከተማ ቢመጡ እኮ ምናምን ብለው ይዘዋቸው ይመጣሉ እዚህ። ከዛ አጥማቂ ሆነው ያርፉታል። በየቤቱ እየዞሩ ያጠምቃሉ። እዛ ትልቅ ስፍራ የነበራቸው አባቶች ማለት ነው። እና ዞር በላለ እግዚአብሔር ነፍሱ ከስጋ ተለይታ ወደ ሰማይ ሲያርግ ደረሱ ይላል። አይገርም? ሊቀ ጳጳሱ ብቃት ስለነበረው ተመለከተና የእግዚአብሔር ቅዱስ ሆይ፣ ነፍሱ ከስጋው ተለይታ ስታርግ አየ ሊቀ ጳጳሱ እና ንጉሱም አለ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን፣ ትተን አትሂድ ብለው ተማጸኑት ይላል። ከዛ እሱ እንዲህ አላቸው፣ አንዲት ቃል ንገረን አሉት። 3 ነገር ነገራቸው። የሚገርም ነው። አንደኛ ከሐሜትና ከነገር ስራ አንደበታችሁ ይከልከላል። ይሄ ነው የነፍስ ጾም። ከስጋችሁ ብቻ አይደለም። ሰዎች እኮ ስጋ አይበሉም፣ ግን ምላሳቸው። መነኮሳቱ ስጋ አይበሉም፣ ግን ሐሜታቸው፣ ወንድምን አሳልፎ ለመስጠት ሩጫቸው። የመጀመሪያው ነገራቸው ከሐሜትና ከነገር ስራ አንደበታችሁ ይከልከላል። አንድ ሁለተኛ በእውቀታችሁ አትታበዩ፣ በጾምና በጸሎታችሁ አትመኩ አለ። አይገርም? እኔ እየጾምኩ አትበሉ። ከስጋ ነው እኮ የምትጾሙት። ገና የነፍስ ጾም ላይ አልደረሳችሁም። በጾማችሁ አትመኩ። አልተመኩም እነሱ። እኛ ጾማኞች ነን አላሉ። በጣም ቢደንቅ እኮ አትመኩ። ዝም ብላችሁ ጾሙ። የሌላውን ጾም አትገምግሙ። እኔ እስከ 9 ጾምኩ፣ እስከ እገሌ እስከ 6 ነው። ይኸው መነኩሴው ይበላል ይላል። አትበላ አንተ፣ የራስህን ብቻ ጾም። ስለ ሌላው ምን አገባ? ትተውታል። እነሱማ በየቡታ ቤቱ ያሉት እነሱ አይደሉ እንዴ? እየጾመ ማለት ነው። አትበል በቃ
ባንተ ጾም አትመካ፣ አንደበትን ከሐሜት ከልክል። ሶስተኛ የነገራቸው ምን አለ? እግዚአብሔር አድሮባችሁ እንዲኖር ከፈለጋችኋል በጾማችሁ ጊዜ እግዚአብሔር አድሮባችሁ እንዲኖር ከፈለጋችሁ እርስ በርሳችሁ ተፋቀሩ አላቸው። እንዴት አንዱ አንዱን አሳልፎ ይሰጠዋል በጾም? ይሄ ከሆነ የነፍስ ጾም ነው። ይሄን ነገራቸው። ያ ቅዱስ አረገ ይላል። ከዚህ ቅዱስ ረድኤት በረከት ያሳትፈን። የነፍስ ጾም ጾመን ለመጠቀም ያብቃል። እግዚአብሔር ይስጥልኝ። አንኰረኵሩ ዘልፈ ለጠፈረ ሰማይ በማእከላ ድራ ለፈ መዓልት ለጽልመተ ሌሊት በክፍላ ለስልጣነ ቃልከ ይትእዘዙ ከዋክብት ወእብላ